የመካከለኛው ምስራቅ የጦርነት ስልት አሁን ከመደበኛ ወታደራዊ ግንባሮች ወጥቶ ወደ ከተማ መሃልና ወደ ሲቪል ተቋማት እየተሸጋገረ መሆኑን የሚያረጋግጡ አዳዲስ ክስተቶች እየታዩ ነው። ዋይት ሃውስና ፔንታገን በክልሉ ያላቸውን ወታደራዊ መገኘት ለማስቀጠል ከፍተኛ ጥረት እያደረጉ ቢሆንም በኢራን የሚሰነዘሩት የሚሳኤል ጥቃቶች ግን የአሜሪካን ጦር ሰፈሮች ከመቼውም ጊዜ በላይ ለአደጋ አጋልጧቸዋል። በዚህ ምክንያት ቁጥራቸው ቀላል የማይባል የአሜሪካ ወታደሮችና መኮንኖች ጥበቃ ከሚደረግላቸው ካምፖች በመውጣት በባሕረ ሰላጤው ሀገራት በሚገኙ ታዋቂ ሆቴሎችና የንግድ ህንጻዎች ውስጥ ለመጠለል መገደዳቸው ታውቋል። ይህ ያልተጠበቀ ስደት አሜሪካ በቀጠናው ያላትን የደህንነት መዋቅር ጥያቄ ውስጥ ጥሎታል የተባለ ሲሆን ጦርነቱንም ወደ ሲቪል አካባቢዎች ይዞ በመግባት አዲስ ስጋት ፈጥሯል። የኢራን እስላማዊ አብዮታዊ ዘብ IRGC ይህንን የአሜሪካን ወታደራዊ እንቅስቃሴ በቅርብ እንደሚከታተልና እያንዳንዱን እርምጃ በስለላ መረቡ እያረጋገጠ መሆኑን በይፋ አስታውቋል። የኢራን ባለስልጣናት እንደሚሉት ከሆነ የአሜሪካ ኃይሎች በሲቪል ሆቴሎች ውስጥ መሸሸጋቸው ሆነ ብለው ንጹሃን ዜጎችን እንደ ሰብአዊ ጋሻ ለመጠቀም ያቀዱት ስልት ነው። በዚህ ምክንያት ኢራን በክልሉ ለሚገኙ የሆቴል ባለቤቶችና መንግስታት ጥብቅ ማስጠንቀቂያ ያስተላለፈች ሲሆን የአሜሪካን ሰራዊት የሚያስጠልሉ ማናቸውም ተቋማት እንደ ወታደራዊ ኢላማ እንደሚቆጠሩ ገልጻለች። ይህ እርምጃ በባሕረ ሰላጤው ሀገራት ያሉ የቱሪዝምና የንግድ ተቋማት በኢራንና በአሜሪካ ፍጥጫ መሃል ገብተው ከፍተኛ ውጥረት ውስጥ እንዲወድቁ አድርጓቸዋል። ኒውዮርክ ታይምስ ወታደራዊ ምንጮችን ጠቅሶ እንደዘገበው አሜሪካ ወታደሮቿን ወደ ሆቴሎች ለማዛወር የተገደደችው በቂ የመከላከያ አቅም በማጣቷ ሳይሆን ነባር የጦር ሰፈሮቿ በኢራን ድንገተኛ ጥቃቶች ክፉኛ በመመታታቸው ነው። እነዚህ የጦር ሰፈሮች ለወታደራዊ መኖሪያነትም ሆነ ለስራ እንቅስቃሴ የማይመቹ ደረጃ ላይ በመድረሳቸው ፔንታገን አማራጭ የመጠለያ ቦታዎችን እንዲፈልግ ተገዷል። ይህ ሁኔታ በዶናልድ ትራምፕ አስተዳደር ላይ ከፍተኛ ጫና የፈጠረ ሲሆን የአሜሪካ ጦር በባዕድ ሀገር ሆቴሎች ውስጥ ተደብቆ መቆየቱ ለታላቋ ሀገር ወታደራዊ ክብር የማይመጠንና የተዳከመ መሆኑን የሚያሳይ ነው ተብሎ በፖለቲካ ተንታኞች ዘንድ እየተተቸ ይገኛል። የኢራኑ የፋርስ ዜና ወኪል በበኩሉ በተባበሩት አረብ ኤሚሬትስና በባህሬን የሚገኙ ግዙፍ ሆቴሎች አሁን ላይ የአሜሪካ መኮንኖች ዋና ማከማቻ መሆናቸውን የሚጠቁሙ መረጃዎችን አሰራጭቷል። እንደ ዘገባው ከሆነ ኢራን እነዚህ ሆቴሎች የሚገኙበትን ትክክለኛ ኮኦርዲኔትስ ወይም መጋጠሚያ የለየች ሲሆን ጥቃት ለመሰንዘርም ትዕዛዝ እየጠበቀች እንደሆነ ተገልጿል። ይህ ዛቻ በተለይ በዱባይ የሚገኙ የውጭ ሀገር ዜጎችንና ባለሀብቶችን በከፍተኛ ስጋት ውስጥ የከተተ ሲሆን የአሜሪካ ወታደሮች በአቅራቢያቸው መኖራቸው ለደህንነታቸው ዋስትና ከመሆን ይልቅ ለሞትና ለውድመት እንደሚዳርጋቸው እያሰቡ ይገኛሉ። በተመሳሳይ ሁኔታ በሶሪያ መዲና ደማስቆ የሚገኙትና ለዓመታት የዲፕሎማቶች መኖሪያ የነበሩት ፎር ሲዝንስና ሸራተን ሆቴሎችም የኢራን ቀጥተኛ የጥቃት ዛቻ ደርሶባቸዋል። ኢራን እነዚህ ሆቴሎች የአሜሪካ የእስራኤልና የብሪታንያ ወታደራዊ አማካሪዎችን እያስተናገዱ መሆኑን በጽኑ ታምናለች። እነዚህ ተቋማት የሚገኙት በከተማዋ እጅግ ጥጋጥጋማና ሰው በሚበዛባቸው አካባቢዎች በመሆኑ ኢራን ጥቃት ለመሰንዘር ማቀዷ በቀጠናው ያለውን ሰብአዊ መብትና የሲቪል ደህንነት አደጋ ላይ የሚጥል ነው። ሆኖም ቴሄራን ለሚደርሰው ማንኛውም የሲቪል ጉዳት ተጠያቂዎቹ ወታደሮቹን ያስጠለሉ አካላት መሆናቸውን በመግለጽ ኃላፊነቱን ወደ ምዕራባውያንና ወደ አስተናጋጅ ሀገራቱ ገፍታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ የአሜሪካ ወታደራዊ አመራሮች ከጦር ሰፈር ወጥተው በሆቴል መደበቃቸውን እንደ ፈሪነትና እንደ ድክመት ቆጥረውታል። አራግቺ እንዳሉት አሜሪካ ሰራዊቷን በርቀት ለማሰማራትና ከጥቃት ለመከላከል የምታደርገው ጥረት በኢራን ዘመናዊ የሚሳኤል ቴክኖሎጂ ፊት ዋጋ የለውም ብለዋል። የትም ቦታ ብትደበቁ እናገኛቸዋለን። ሆቴሎች የንግድ ስራቸውን ከወታደራዊ ተላላኪነት እንዲለዩና ወታደሮቹን በአስቸኳይ እንዲያስወጡ አሳስበዋል። ይህ ንግግር ኢራን በቀጣይ ቀናት በከተማ ውስጥ በሚገኙ ወታደራዊ ኢላማዎች ላይ ድንገተኛ ጥቃት ለመሰንዘር መዘጋጀቷን የሚያመላክት ነው ተብሏል። የአሜሪካ ማዕከላዊ እዝ ሴንትኮም ይህንን የኢራንን ስጋት ለመመከት ሲል ሰራዊቱን በተለያዩ ሀገራት እንዲበተን እያደረገ መሆኑ ተዘግቧል። አንዳንድ ከፍተኛ መኮንኖች እስከ አውሮፓና እስከ አፍሪካ ቀንድ እስከ ጅቡቲ ድረስ እንዲርቁ የተደረገ ቢሆንም አብዛኛው ኃይል ግን አሁንም በባሕረ ሰላጤው ሀገራት ሆቴሎች ውስጥ ይገኛል። ይህ የወታደሮች መበታተን የአሜሪካን የእዝ ሰንሰለትና የውጊያ ዝግጁነት እያዳከመው እንደሆነ የሚነገር ሲሆን በተለይ ድንገተኛ ጦርነት ቢቀሰቀስ ወታደሮቹን ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስና ለማደራጀት ከፍተኛ የሎጂስቲክስ ፈተና እንደሚገጥመው ወታደራዊ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ከዚሁ ጋር ተይዞ አሜሪካ በቤሩት አሮጌው አየር ማረፊያ አቅራቢያ በድብቅ ያቋቋመችው የሎጂስቲክስ ማዕከል የኢራን የስለላ አይን እንዳረፈ
እንዳረፈበት ተገልጿል። ኢራን ይህንን ማዕከል እንደ ወታደራዊ ምሽግ በመቁጠር በሊባኖስ የሚገኙ ወዳጆቿንና የራሷን የጥቃት ስልቶች በመጠቀም እርምጃ እንደምትወስድ አስታውቃለች። አሜሪካ ከመደበኛ ካምፖቿ ወጣ በሊባኖስና በሌሎች ሀገራት አዳዲስና ድብቅ ምሽጎችን ለመስራት የምታደርገው ጥረት የቀጠናውን ጦርነት ይበልጥ ውስብስብና ወደማይመለስበት ደረጃ እያደረሰው መሆኑን ብዙዎች እየተናገሩ ነው። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አጋር ሀገራት የሆርሙዝ የባህር ሰርጥን ደህንነት እንዲጠብቁ ጥሪ ማቅረባቸው ዋሽንግተን በምድር ላይ ያጋጠማትን መፈናቀል በባህር ላይ የበላይነት ለማካካስ እየጣረች መሆኑን ያሳያል ተብሏል። ሆኖም ኢራን ሆቴሎችንና ቢሮዎችን የጥቃት ኢላማ ማድረጓን ተከትሎ አሜሪካ በባህር ላይ የምታደርገው ጥንካሬ በየብስ ላይ ያለውን የሰራዊቷን ደህንነት ለማስጠበቅ በቂ እንዳልሆነ ማረጋገጫ ተደርጎ ተወስዷል። ጦርነቱ አሁን የፊት ለፊት ውጊያ መሆኑ ቀርቶ የደህንነትና የስለላ ፍልሚያ ወደ መሆን የተሸጋገረ ይመስላል። ይህም ማለት ማንኛውም የአሜሪካ ወታደር በየትኛውም ሆቴል ቢቀመጥ የኢራን ሚሳኤሎችና ድሮኖች ሊደርሱበት የሚችሉበት እድል ሰፊ ነው። የዲፕሎማሲው መንገድም ቢሆን ለዚህ ችግር መፍትሄ መስጠት የቻለ አይመስልም። ፕሬዚዳንት ትራምፕ ያቀረቡት ባለ 15 ነጥብ የተኩስ አቁም እቅድ በቴህራን በኩል ውድቅ መደረጉ ጦርነቱን በንግግር የመቋጨት ተስፋውን አጨልሞታል። ኢራን ይህንን እቅድ የአሜሪካን ወታደራዊ ሽንፈት ለመሸፈን የቀረበ ተንኮል ስትል ገልጸዋለች። የሰላም ድርድሩ መክሸፍ ደግሞ ኢራን በያዘችው የሆቴሎችና የንግድ ተቋማት ላይ ጥቃት የመሰንዘር አቋም እንድትገፋበት አድርጓል። አሁን ላይ ሁለቱም ወገኖች ወደ አዲስ የግጭት አይነት እያመሩ በመሆኑ በባህረ ሰላጤው ሀገራት ያሉ ሆቴሎች የወደፊት ዕጣ ፈንታ በአሜሪካና በኢራን የኃይል እርምጃ ላይ የተንጠለጠለ እንደሆነ ተገልጿል። በጥቅሉ የአሜሪካ ወታደሮች ከመደበኛ ካምፖች ወጥተው ወደ ሆቴሎች መሸሻቸውና ኢራን ደግሞ እነዚህን ሆቴሎች ኢላማ ማድረጓ የመካከለኛው ምስራቅን ፖለቲካ አዲስ ምዕራፍ ላይ አድርሶታል። ይህ ክስተት አሜሪካ በቀጠናው ያላትን ወታደራዊ ቁመና የሚፈትን ሲሆን ለባህረ ሰላጤው ሀገራት ደግሞ ታላቅ የደህንነት ስጋት ሆኖባቸዋል። ጦርነቱ ከወታደራዊ ግንባሮች ወደ ሲቪል መኖሪያዎች መቃረቡ በቀጣይ ቀናት የሚከሰቱ ክስተቶች እጅግ አስፈሪና የብዙዎችን ሕይወት አደጋ ላይ የሚጥሉ ሊሆኑ እንደሚችሉ አመላካች ነው። በሀገራቱ የሚገኙ ቱሪስቶችና ነዋሪዎችም ይህንን የኢራንንና የአሜሪካን ድብቅ የሆቴሎች ፍጥጫን በስጋት እንዲከታተሉት አድርገዋል። በሌላ በኩል ኢራን ከሆርሙዝ የባህር ሰርጥ ጋር ተያይዞ አዲስ ውሳኔ መወሰኗን በርካታ ዓለም አቀፍ ሚዲያ ተቋማት እየዘገቡት ይገኛሉ። ተነባቢው ዘ ኢንዲፔንደንትና ቢቢሲ እንደዘገቡት ኢራን የሆርሙዝ የባህር ወሽመጥን ሙሉ ለሙሉ ዘግታለች ብለዋል። የኢራን እስላማዊ አብዮታዊ ዘብ IRGC ለዓለም አቀፉ ማህበረሰብ አስተላለፈው አስቸኳይ መግለጫ ስልታዊው የሆርሙዝ የባህር ወሽመጥ ሙሉ ለሙሉ መዘጋቱን በይፋ አስታውቋል። ይህ መስመር ለዓለም የነዳጅና የጋዝ አቅርቦት ሩብ የሚሆነውን የሚሸፍን በመሆኑ መዘጋቱ በዓለም ኢኮኖሚ ላይ ከፍተኛ ድንጋጤን ፈጥሯል። አብዮታዊ ዘቡ በመግለጫው ማንኛውም ይህንን ቀይ መስመር ጥሶ ለማለፍ የሚሞክር መርከብ ከባድና የማያዳግም እርምጃ እንደሚጠብቀው ዝቷል። ይህ እርምጃ ኢራን በባህር ላይ ያላትን የበላይነት ለማሳየትና በአሜሪካ የሚመራ ወታደራዊ ጫና ለመቋቋም የወሰደችው የመጨረሻው የኃይል አማራጭ እንደሆነ ተነግሯል። እዚህ ዛሬ ብቻ የኢራን ባህር ኃይል ማስጠንቀቂያ በመስጠት የተለያዩ ሀገራት ንብረት የሆኑ 3 ግዙፍ የኮንቴነር ጭነት መርከቦች እንዲመለሱ አድርጓል። እነዚህ መርከቦች ለሌሎች መርከቦች በተፈቀደው ልዩ ኮሪደር ለማለፍ ቢሞክሩም በአብዮታዊ ዘቡ ጥብቅ ክትትል ምክንያት ጉዟቸውን አቋርጠው ወደ መጡበት እንዲመለሱ ተገዷል የተባለው የኢራን ባለስልጣናት እንደሚሉት መርከቦቹ ማስጠንቀቂያውን ባይቀበሉ ኖሮ ወታደራዊ እርምጃ ይወሰድባቸው ነበር። ይህ ክስተት ኢራን የባህር ወሽመጡን የመቆጣጠር አቅሟን በተግባር ያሳየችበት ሲሆን ቀጠናው ወደ ሙሉ የባህር ላይ ጦርነት ሊያመራ እንደሚችል ትልቅ ፍንጭ የሰጠ አጋጣሚ ሆኖ አልፏል። የኢራን ወታደራዊ መግለጫ ይበልጥ ግልጽ እንዳደረገው እገዳው በተለይ በአሜሪካና በእስራኤል በኩል የተሰለፉ አጋር ሀገራትን የሚመለከት ነው። የአሜሪካና የእስራኤል ጠላቶቻችን ደጋፊ ከሆኑ ሀገራት ወደቦች የሚነሱ ወይም ወደ እነርሱ የሚያመሩ መርከቦች በሆርሙዝ በኩል እንዳያልፉ ተከልክለዋል ሲል አብዮታዊ ዘቡ አስታውቋል። ይህ ማለት ኢራን የባህር ወሽመጡን እንደ ፖለቲካዊ መሳሪያ እየተጠቀመች ሲሆን የአሜሪካን የኢኮኖሚና የወታደራዊ መዋቅር ለመምታት የንግድ መስመሩን ለይቶ የመዝጋት ስልት እየተከተለች እንደሆነ ያሳያል። ይህ እርምጃ በአሜሪካ አጋሮች ላይ ከፍተኛ ጫና የሚፈጠርና የነዳጅ ዋጋን ሰማይ ሊያደርስ የሚችል አደገኛ ውሳኔ ተደርጎ ተወስዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ ኢራን ወዳጅ ለምትላቸው ሀገራት ግን በሩ ክፍት እንደሆነ ፍንጭ ሰጥተዋል። እንደ አራግቺ ገለጻ ከሆነ እንደ ቻይናና ሩሲያ ያሉ አገራት መርከቦቻቸው በሆርሙዝ በኩል እንዲያልፉ ጥያቄ አቅርበውላቸው
ፈቅደዋል። ይህ የሚያሳየው ኢራን የዓለምን ሀያላን በሁለት ጎራ በመክፈል የራሷን ደጋፊዎች ያላንዳች ችግር እንዲንቀሳቀሱ ስትፈቅድ፣ በአሜሪካ ጎራ ያሉትን ግን ማነቆ ውስጥ ለመክተት መወሰኗን ነው። ይህ የዲፕሎማሲና የወታደራዊ ስልት ቅልቅል አሜሪካ በቀጠናው ያላትን የንግድና የደህንነት የበላይነት በከፍተኛ ሁኔታ የሚፈትን ሆኖ ተገኝቷል ሲሉ ባለሙያዎች ይገልጻሉ። በአንጻሩ ዶናልድ ትራምፕ የኢራንን አቋም ለማስቀየር 10,000 ወታደሮችን ወደ መካከለኛ ምስራቅ ለመላክ እያሰቡ መሆኑን ዎል ስትሪት ጆርናል ዘግቧል። እነዚህ ኃይሎች በቀጥታ በኢራንና በስልታዊቷ የካርክ ደሴት አቅራቢያ እንዲሰፍሩ የታቀደ ሲሆን ይህም በቴህራን ላይ ወታደራዊ ጫና ለመፍጠር የታለመ ነው። የካርክ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ማዕከል በመሆኗ የአሜሪካ ጦር ወደዚህ አካባቢ መጠጋቱ ግጭቱን ወደ ከፍተኛ ደረጃ ሊያሸጋግረው ይችላል። ትራምፕ ቴህራን የባህር ወሽመጡን እንድትከፍት የመጨረሻ ያሉትን ማስጠንቀቂያም ሰጥተዋል። በጥቅሉ የሆርሙዝ የባህር ወሽመጥ መዘጋትና የኢራን ጠንካራ እርምጃ እወስዳለሁ የሚለው ዛቻ የዓለምን ኢኮኖሚ ከድጡ ወደ ማጡ ወደ መጣል እየገፋው ይገኛል። ዓለም አቀፉ የንግድ መስመር በመታገዱና የአሜሪካ ወታደራዊ ክምችት በመጨመሩ ማንኛውም ትንሽ ስህተት ታላቅ ጥፋት ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። ኢራን በባህር ላይ ያሳየችው ይህ ቁርጠኝነትና አሜሪካ የምትከተለው የኃይል አማራጭ በቀጣዮቹ ቀናት ያለውን የወሽመጡን እጣ ፋንታ የሚወስን ያደርገዋል። ወደ መጨረሻው መረጃችን እናምራ። የአሜሪካ ዘመናዊ ቶም ሃውክ ሚሳኤል ወደ መሟጠጥ ደረጃ እንደደረሰ ሪፖርቶች አሳይተዋል። ፔንታገንም ስለዚህ ጉዳይ አስቸኳይ ማስጠንቀቂያ አውጥቷል። አሜሪካ ከኢራን ጋር በገባችበትና ለ4 ሳምንታት በዘለቀው ከባድ ግጭት ውስጥ ከ850 በላይ የሚሆኑ የቶም ሃውክ ክሩዝ ሚሳኤሎችን መጠቀሟ ታውቋል። ይህ ከፍተኛ ቁጥር ያለው የሚሳኤል ስምሪት በፔንታገን ባለስልጣናት ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የአገሪቱ የሚሳኤል ክምችት በፍጥነት እየተሟጠጠ መሆኑን ተከትሎ የምርት ሂደቱን ለማፋጠንና ክምችቱን ለመተካት ጥብቅ የውስጥ ውይይቶች እየተደረጉ ይገኛሉ ተብሏል። በኢራን ላይ እየተኮሰ ያለው የሚሳኤል መጠን አንዳንድ የአሜሪካ መከላከያ አመራሮችን ሳይቀር ያስገረመ ሲሆን ግጭቱ በከፍተኛ ጥራት በሚመረቱ ዘመናዊ የጦር መሳሪያዎች ክምችት ላይ ከፍተኛ ጫና እያሳደረ መሆኑ ተነግሯል። ሁኔታውን በቅርብ የሚያውቁ ግለሰቦች እንደገለጹት የአሜሪካ ጦር ቶም ሃውክ ሚሳኤሎችን እየተኮሰ ያለው ከቅርብ ዓመታት ወታደራዊ ኦፕሬሽኖች በበለጠና ታይቶ በማይታወቅ ፍጥነት ነው። ይህ ቀጣይነት ያለው ዘመቻ የአሜሪካን የረጅም ጊዜ የጥቃት አቅም አደጋ ላይ ሊጥል ይችላል የሚል ስጋት ፈጥሯል። በፔንታገን ውስጥ የሚገኙ አንዳንድ ባለስልጣናት የሚሳኤል መጠባበቂያ ክምችቱ በዚህ ፍጥነት ማለቁ እጅግ አሳሳቢ መሆኑን ገልጸው የኢንዱስትሪ የማምረት አቅምና የመተኪያ ጊዜው ላይ አስቸኳይ ማስተካከያ እንዲደረግ ጠይቀዋል። ይህ ክስተት የአሜሪካ የመከላከያ ኢንዱስትሪ እንዲህ ያለውን ከፍተኛ ጦርነት ተቋቁሞ ምርትን ከፍላጎቱ ጋር እኩል ማስኬድ ይችላል ወይ የሚሉ ሰፋ ያሉ ጥያቄዎችን አስነስቷል። በአሁኑ ወቅት ግጭቱ የሚቀጥል ወይም የሚሰፋ ከሆነ ሊከሰት የሚችለውን የሚሳኤል እጥረት ለማስቀረት የአመራረት መጠኑን ለመጨመር አማራጮች እየተፈተሹ እንደሆነ ታውቋል። የአሜሪካ የባህርና የአየር ኃይሎች ዋነኛ የጥቃት መሳሪያ ተደርጎ የሚወሰደው ቶም ሃውክ ሚሳኤል በዘመናዊው የጦርነት ታሪክ ውስጥ እጅግ አስፈሪና ብልህ ተብሎ የሚጠራ የክሩዝ ሚሳኤል አይነት ነው። ይህ ሚሳኤል በተለይ የሚታወቀው እንደ ባለስቲክ ሚሳኤሎች ወደ ጠፈር ተተኩሶ የሚወርድ ሳይሆን ከራዳር እይታ ለመሰወር ሲል መሬት ለመሬት ተለጥፎ ወይም በጣም ዝቅ ብሎ በከፍተኛ ፍጥነት የመብረር ልዩ ብቃት ስላለው ነው። እስከ 1600 ኪሎ ሜትር ርቀት ድረስ የመምዘግዘግ አቅም ያለው ይህ መሳሪያ በጉዞ ወቅት የሚያጋጥሙትን ተራራዎችና መሰናክሎች በራሱ መለየትና አቅጣጫውን መቀየር የሚችል ሲሆን የጂፒኤስና የውስጥ ካሜራዎችን በመጠቀም ኢላማውን በሳንቲም ልዩነት የመምታት አስገራሚ ትክክለኛነት እንዳለው ይነገርለታል። ከባህር ሰርጓጅ መርከቦችና ከጦር መርከቦች ላይ በቀላሉ የሚተኮሰው ቶም ሃውክ ጠላት ሳያውቅ ድንገተኛና የማያዳግም ጥቃት ለመሰንዘር አሜሪካ የምትጠቀምበት ቀዳሚ ምርጫ ቢሆንም በአሁኑ ወቅት ግን ይህ እጅግ ውድ መሳሪያ በኢራን ላይ እየወረደ ያለው በከፍተኛ ፍጥነት መሆኑ ፔንታገንን ለከባድ ጭንቀት ዳርጎታል። አሜሪካ ባለፉት 4 ሳምንታት ብቻ ከ850 በላይ ቶም ሃውክ ሚሳኤሎችን በኢራን ላይ መተኮሷ የኢራን ወታደራዊ ምሽጎች ምን ያህል ጠንካራና ጥልቅ መሆናቸውን ያሳያሉ የተባለ ቢሆንም በሌላ በኩል ግን የፔንታገን የጦር መሳሪያ መጋዘን በፍጥነት ባዶ እየቀረ መሆኑን የሚያመላክት አስደንጋጭ ክስተት ሆኗል። አንድ የቶም ሃውክ ሚሳኤል በአማካይ እስከ $2 ሚሊዮን የሚጠጋ ዋጋ ያለው ሲሆን አሜሪካ በአንድ ወር ባለሞላ ጊዜ ውስጥ ብቻ ከ$1.7 ቢሊዮን በላይ የሚገመት የሚሳኤል ክምችት አውድማለች። ይህም ለአሜሪካ መከላከያ ኢንዱስትሪ ትልቅ የሎጂስቲክስና የምርት ፈተና ፈጥሯል። ይህ ታይቶ የማይታወቅ የሚሳኤል ናዳ በቀጣይ ለሚከሰቱ ግጭቶች የሚሆን መጠባበቂያ ክምችት እጥረት ሊያስከትል እንደሚችል የገለጹት የፔንታገን ባለስልጣናት ኢራን ምናልባትም የአየር ላይ ጥቃቱ እንዲቀጥል በማድረግ የአሜሪካን ክምችት የማስጨረስ ስልት ወይም ዋር ኦፍ አትሪሽን እየተከተለች ሊሆን ይችላል የሚል ስጋት አድሮባቸዋል። ይህም ማለት አሜሪካ ዘመናዊ ሚሳኤሎቿ ካለቁባት ለኢራን ያጸፋ ጥቃት ያላት የመከላከል አቅም ጥያቄ ውስጥ የሚወድቅና ጦርነቱንም ወደማይፈለግ አቅጣጫ ሊወስደው የሚችል አደገኛ ሁኔታ መፈጠሩን ያሳያል ተብሏል።